አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቅዱስ ጌዴዎን ኃይል ታኅሳስ 16 በዚች ቀን የእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ለእስራኤል ሾመው። የጣዖታትን መሠዊያ እንዲያፈርስ ዛፎችንም እንዲቆርጥ አዘዘው። መሠዊያውም ለእግዚአብሔር ሰርቶ በዚያ በሰራው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር ያላከው መልአክ ተመልክተው እስራኤልን ከምድራውያን እጅ ታድናቸዋለህና ከሰራዊትህ ጋር ሂድ፣ እነሆ ላኩህ አለው። ቅዱስ ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጅ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸመርን እዘረጋለሁ። ጸል በምድር ላይ ሳይወርድ በጸመሩ ላይ ብቻ ቢወርድ አድናቸዋለሁ እንዳል እስራኤልን በእጅ እንድታድናቸውና ያን ጊዜ አውቃለሁ አለ። እንዳለውም ሆነ። ጌዴዎን በማግስቱ ማልዶ ሄዶ ያንን ጨመቀው። ከዚያም ጸመር አንድ መንቅል ሙሉ ውሃ ወጣ። ቅዱስ ጌዴዎን እግዚአብሔርን በቁጣህ አትቆጣኝ፣ ዳግመኛም አንድ ጊዜ ልናገር፣ በጸመሩ ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እግዚአብሔርም በዚያች ሌሊት እንዳለው አደረገ። ጸመሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረደ። ቅዱስ ጌዴዎንም የእግዚአብሔር መንፈስ ረድኤት አጸናው፣ ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ነገደ ምናሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌም መልእክተኞችን ላከ። ወጥተውም ተቀበሏቸው። ቅዱስ ጌዴዎን ከእርሱ ጋር ያሉ ወገኖቹንም ሁሉ ሂዱ፣ አሮዔድ በሚባል ሀገርም ስፈሩ፣ የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔር ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድራውያንም ሰዎች በእጃቸው መጣል እንደማልችል ከአንተ ጋር ያሉ ሕዝብ ብዙ ናቸው። እግዚአብሔር ጌዴዎንን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለዓድ ተመለሱ። ከሕዝቡም 2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔር ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ አውርደህ በዚያ ፈትናቸው፣ እኔ ይሄዱ የምልህ ሰዎች እነርሳቸው ከአንተ ጋር ይሄዱ አለው። ሕዝቡንም ወደ ውሃ አወረዳቸው። እግዚአብሔር ጌዴዎንን ውሻ በመላሱ ጠልፍ ጠልፍ አድርጎ እንዲጠጣ ከውሃው ጠልፍ ጠልፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃውን ይጠጣ ዘንድ በጉልበቱ የተንበረከከውን ሁሉ ለብቻው አቁመው አለው። በምላሳቸው ጠልፍ ጠልፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃውን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናቸዋለሁ፣ የምድያንም ሰዎች ወደ ቤታቸው ይመለሱ አለው። በዚያንም ሌሊት እኒህ 300 ሰዎች መለከትን ነፉ፣ ይህ የእግዚአብሔር ኃይልና የጌዴዎን ጦር ነው ብለው ጮኹ። የምድያምም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃት አሳደረባቸው፣ ደንግጠውም ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰው። በሰራዊቶቻቸውም ሁሉ እርስ በርስ መተላለቅ ሆነ። መኳንንቶቻቸውን ሄሪብንና ዜብን፣ ነገስቶቻቸውን ዛብሄልንና ስልማናውንም ገደሏቸው። ከምድያምም ሰራዊት
ፈረሰኞችንና ጦሮችን 102 እሽ ገደሉ። ከዚያም በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዲዮን ዘመን ምድር 40 ዘመን አረፈች። ከዚያም በኋላ በዚህች ቀን ታኅሳስ 16 በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጌዲዮን ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ማርያም እህተ ሙሴ። ዳግመኛም በዚህ ቀን የቅዱስ ሙሴ እህት ቅድስት ማርያም መታሰቢያዋ ነው። ይህችም እናቴ ሊቀ ነቢያት የቅዱስ ሙሴና የሊቀ ካህናቱ ቅዱስ አሮን ትልቅ እህት ስትሆን ወላጆቻቸው እንበረምና ዮካብድ ይባላሉ። እስራኤል ከግብፅ ባርነት እንዲወጡ የእርሷን ያህል አስተዋጽኦ ያደረገ ሴት የለችም። ከመነሻውም ቅዱስ ሙሴን የጠበቀች በሕግ በሥርዓት እንዲያድግ ከእናቱ ጋር ያገናኘች፣ ወገኖቿ ከግብፅ ሲወጡም ሴቶችን የመራች እናት ናት። ወንድሞቿን ሙሴንና አሮንንም ታገለግላቸው ነበረ። በተለይ እግዚአብሔር ባህረ ኤርትራን የብስ ሲያደርጋት ከበሮን አንስታ ንሴብሖ ለእግዚአብሔር ብላ ፈጣሪዋን አመሰገነች። ዘጸአት ምዕራፍ 15 ከቁጥር 20። አንድ ጊዜም ኢትዮጵያውያን ሲፓራን ለምን አገባህ በሚል ስለተናገረችው እግዚአብሔር ተቆጥቶ በለምጹ መቷታል። ዘኍልቍ ምዕራፍ 12 ከቁጥር 1። ቆይቶም በቅዱስ ምልጃ ምሯታል። ቅድስት ማርያም በመንገድ ሳሉ ወደ ርስት ሳይደርሱ አርፋ ተቀብራለች። ዘኍልቍ ምዕራፍ 20 ከቁጥር 1። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘለዓለሙ አሜን። አቡነ መርቆሬዎስ ዘደብረ ድማሕ። በውስጡ አጋንንት ያደረበት ቁመቱ 170 ክንድ ወርዱ 9 ክንድ ከስንዝር የሆነ ሰይጣን ያደረበት ዘንዶ ቢመጣባቸው በጸሎት ወደ ፈጣሪያቸው አመልክተው ቅዱስ ሚካኤል በሰጣቸው መስቀል ዘንዶውን የገደሉ አቡነ መርቆሬዎስ ዘደብረ ድማሕ ዕረፍታቸው ነው። የአቡነ መርቆሬዎስ ወላጆቻቸው ካህኑ ቶማስ ስምዖን እና ሰሎሜ እግዚአብሔርን የሚያገለግሉ ቅዱሳን ስለነበሩ በየወሩም ዝክረ ቅዱስ ሰማዕታት መርቆሬዎስን ወይም ፒሎፓዴር እያደረጉ ሲኖሩ በዕለተ ቀኑ ታምር ስለተደረገላቸው የልጃቸውን ስም መርቆሬዎስ ብለው ሰየሙት። አቡነ መርቆሬዎስ ከተወለዱበት ጊዜ ጀምሮ ሲያሳዩት የነበረው ተግባራት ሁሉ የትልቅ ሰው እንጂ የአንድ ሕፃን ጸባይ ስላልሆነ ወላጆቻቸው በአንክሮ ያስተውሉት ነበረ። አቡነ መርቆሬዎስም ፊደል በመቁጠር የጀመሩት መንፈሳዊ ትምህርት 22 ዓመት ሲሞላቸው የብሉይ ኪዳንና የሐዲስ ኪዳን እንዲሁም የሁሉም መጻሕፍት ምስጢር ተገለጸላቸው። ከአቡነ ኢውስጣቴዎስ ደግሞ በ33 ዓመታቸው በደብረ ሽማና እያሉ ምንኩስናን እና አስኬማን መልእክትን ተቀበሉ። ከዚህም በኋላ አቡነ መርቆሬዎስ ለረጅም ጊዜ በምናኔ ኖረው ወንጌልን በመስበክና ክርስትናን በማስፋፋት ወደ ተለያዩ ሀገሮች እየተዘዋወሩ እያስተማሩ በርካታ ታምራትንም እያደረጉ ለ67 ዓመታት ያህል በታላቅ ተጋድሎ ኖሩ። አቡነ መርቆሬዎስ የመንፈስ አባታቸው የሆኑት አቡነ አውስጣቴዎስ ወደ ኤርትራ ሀገር እንደሚሄድ በመንፈስ ቅዱስ አውቀው በራቁት የምትባል ቦታ ላይ
ሁለት ቅዱስ ተገናኙ። ሁለቱም ቅዱሳን አብረው ወንጌልን እየሰበኩ ማይምነ ሲደርሱ ግን ሕዝቡን ከእግዚአብሔር ሕግ ርቆ በኃጢአት ወድቆ አገኙት። በዚያን ያሉ ክፉዎች ሰዎችንም በሰይጣን ምክር ተመርተው አባቶቻችን ተኝተውባት የነበረችውን ጎጆ በእሳት አቃጠሏት። ቅዱሳን አቡነ መርቆሬዎስ እና አቡነ አውስጣቴዎስ ግን በዛ እሳት ሳይነኩ በእግዚአብሔር ታምር ዳኑ። ከዚህም በኋላ እነዚህ ቅዱሳን አባቶች በአሁኑ ደብረ ደናግል ደብረ ድማህ በሚባለው ቦታ ላይ ሱባኤ ገብተው አቡነ አውስጣቴዎስ ለ7 ዓመታት አቡነ መርቆሬዎስ ደግሞ ለ4 ዓመት በዓት አበጅተው በጽኑ ተጋድሎ ኖሩ። ከ7 ዓመት ሱባኤ በኋላ ከእግዚአብሔር ባዘዛቸውና ራእይ ባዩት መሰረት አቡነ አውስጣቴዎስ ወደ አርማንያ እንዲሄዱ ሲነግራቸው አቡነ መርቆሬዎስን ደግሞ አንዲት ወፍ እየመራቻቸው ዛሬ ላይ በስማቸው ወደሚጠራው ታላቁ ገዳም ደብረ ድማህ አደረሰቻቸው። አቡነ መርቆሬዎስም ቦታዋን እንዳዩአት ይህች ለዘላለም ማረፊያዬ ናት አሉ። የክብር ባለቤት መድኃኔዓለምም በአካል ተገልጦላቸው መጥቶ በአራቱ ማዕዘን ባረከላቸው። በዚህ ቦታ ላይም ይኖሩ የነበሩ ሰዎች አቡነ አውስጣቴዎስን ወደ አርማንያ እንደሚሄዱ ሲሰሙ የእናንተ ረድኤት እንዲሆንልኝ ቀድሳችሁ አቆርቡኝ ሲሏቸው ሁሉም ቅዱሳን በጋራ ጥር 18 ቀን ቅዳሴ ቀድሰው ሕዝቡን አቆርበዋል። አቡነ መርቆሬዎስም አባታቸውን አቡነ አውስጣቴዎስን ተከትለው ሁለቱም እስከ ሱዳን ድረስ ሄደው ወንጌልን በመስበክ ሰፊ ሐዋርያዊ አገልግሎት ሰጥተዋል። ከዚያም በኋላ በግብፅ ተሻግረው አርማንያ ደርሰው ወደ ኢየሩሳሌም በመሄድ ቅዱሳን መካናትን ተሳልመው ከዚያም አቡነ መርቆሬዎስ ወደ ገዳም ተመልሰው ሲመጡ ውስጥህ በተባለ ቦታ ላይ በዓት አጽንተው ሱባኤ ያዙ። እርሳቸውም በዕለተ ዓርብ መጋቢት 12 ቀን የቅዱስ ሚካኤል በዓል ዕለት በዓታቸው ውስጥ እየጸለዩ ሳሉ ድንገት ቁመቱ 170 ክንድ ጎኑ ደግሞ 9 ክንድ ከስንዝር የሚሆን ሰይጣን ከነጭፍሮቹ በውስጡ ያደረበት ታላቅ ዘንዶ ይወጣቸው ዘንድ መጣ። ነገር ግን እግዚአብሔር ከእርሳቸው ጋር ስለነበረ ጸሎታቸውን ሰምቶ ቅዱስ ሚካኤል ላከላቸው። መልአኩም ድል የሚያደርግበትን መስቀል ሰጣቸው። ጻድቁም ከመልአኩ በተቀበለው ቅዱስ መስቀል በሥላሴ ስም ቢያማትብበት ዘንዶ ሰንጥቆ በውስጡ አድረበት የነበረው አጋንንት ከዘንዶ ወጥተው ሮጠው ሊያመልጡ ሲሉ አባታችን አወገዛቸው። ዘንዶውንም ወስደው ጉበና በሚባል በረሃ ውስጥ ጣሉት። ጻድቁም ዘንዶውን ስለገደሏቸው ለአካባቢው ሰዎች ሆነ ለፍጥረታት ሁሉ ሰላምና እረፍት ሆነላቸው። ይህንንም መሰረት በማድረግ በየዓመቱ መጋቢት 12 ቀን መነኮሳት አባቶች ከገዳሙ ታቦት ይዘው ወደዚህ ቦታ በመሄድ ይቀድሳሉ፣ በዓሉንም ያከብራሉ። በወቅቱ ሊቀ መላእክት ቅዱስ ሚካኤል የሰጣቸው ረዥም መስቀልም እስከ አሁን ድረስ የተለያየ ተአምራት እያደረገ በገዳሙ ይገኛል። አቡነ መርቆሬዎስ ከብዙ ተጋድሎ በኋላ
ስጋዬ የሚያርፍበት ቦታ ግለጽልኝ ብለው ወደ እግዚአብሔር ቢጸልይ በአሁኑ ጊዜ ቅዱስ አጽማቸው በክብር ያርፍበት ገዳም በደብረ ድማህ እንደሆነ ገለጸላቸው። በ1340 ዓመተ ምህረት 600 መነኮሳትና 300 መነኮሳትን ወደ አባታቸው መጥተው መነኩሰዋል። አቡነ መርቆሬዎስ ስርዓተ ምንኩስናን ሰርተው ገዳም ገድመው ልጆቻቸውን በቅድስና ሲጠብቁ ኖሩ። አቡነ መርቆሬዎስ ገዳማቸው ሳሉ በአርመንያ ሀገር የአቡነ አውስጣቴዎስን የዕረፍታቸው ነገር በራእይ ስለተገለጸላቸው